ክቡራን ሰልጣኞች አሁን ደግሞ የምንመለከተው ሆሪዞንታል አላይመንት annotation ይሆናል። ሆሪዞንታል አላይመንት annotate ማድረግ ማለት ሆሪዞንታል አላይመንታችን ሰርተናል። ስለዚህ ያንዳንዱ ለምሳሌ እዚህ ጋር 00 ቢሆን 0 + 00 0 + 0 20 ያለ የሚሄደውን ማለት ነው እሱን ለማለት ነው። ይሄን ለማድረግ ምንድነው የምናደርገው? ኢክል ፖይንት ጋር እንመጣለን፣ ፕሮዳክትስ ጋር እንመጣለን። እነዚህ ድራፍቲንግ የሚለውን እንመርጣለን። ድራፍቲንግ የሚለውን ስንመርጥ ድራፍቲንግ የሚለው ይሄ ፍሎቲንግ ፓር ይመጣል። ከዚህ ውስጥ annotate ጋር እንመጣለን። annotate ጋር ከመጣን በኋላ ስታይል የሚለው ጋር እንመርጣለን። ስታይሉ በሜትር እንዲሆን እንፈልጋለን። አላይመንት በሜትር እንዲሆን እንፈልጋለን። then edit እዚህ ጋር መተን ክሊክ እናደርጋለን። እንግዲህ ኤዲት ካረግን በኋላ የምንፈልገውን ለምሳሌ ሜጀር ስቴሽን annotate ይደረግ ወይ ፒቲ ስቴሽን annotate ይደረግ ወይ yes ይደረግ ቲክ ተደርጓል። ማንፈልገውን ደግሞ እንዳያደርግ ማድረግ እንችላለን። ፒሲ ስቴሽን ማንፈልግ ከሆነ annotate አታድርግ እንለዋለን። ክሊክ የምንፈልገው ከሆነ አድርግ ብለን እንተዋዋለን ማለት ነው። ስለዚህ ያንዳንዱ እንደዚህ አድርገን አድጀስት ካደረግን በኋላ አፕላይ ብለን ኦኬ እንላለን። በተመሳሳይ ሁኔታ እንግዲህ ታንጀንቱን ሰርተን ጨረስን። በቀጣይ ደግሞ ከርቭ ነው የምንፈልገው። ከርቭንም ኤዲት እንላለን። ዲግሪ ኦፍ አርክ ዲግሪ ኦፍ ከርቭ አርክ ላድርጎ ይላል። እንዲያረግ ከፈለግን yes እንዳያደርግ ከፈለግን ደግሞ ይሄን አንቼክ እናደርጋለን። ዲፍሌክሽን አንግል ያደርጋል። ታንጀንት በሁለት ከርቮች መካከል ታንጀንት ይኖራል። በሁለት የመንገዱ ከርቮች መካከል ያለውን ታንጀንት annotate እንዲያደርግ የምንፈልገው annotate እናደርጋለን። ካልፈለግን አንቼክ እንደሆነ ይቀራል። ራዲየሱን annotate እንዲያደርግልን እንፈልጋለን። ለዚህ ይሄንን ሰርተን ከጨረስን በኋላ አፕላይ እንለዋለን። then ኦኬ ብለን እንወጣለን። ይሄን ክሎዝ እንለዋለን። ከዛ በኋላ annotate ብለን ምንድነው የምንለው? አላይመንት ስቴሽኒንግ እዚህ ጋር ክሊክ እናደርጋለን። then እዚህ ጋር ስንመጣ ፒኪንግ ካድ እቺ ሙቭ የምታደርገው እሷን መተን ክሊክ እናደርጋታለን። then select the object ይለናል። ኮማንድ ዊንዶው ላይ አውቶካድ ላይ ኦብጀክታችን ይሄ ነው። then apply እንለዋለን። አውቶማቲካሊ አፕላይ ያደረገልን ማለት ነው። then close እንግዲህ እዚህ ጋር እንደምናየው ቼኔጁን ጽፎልናል 00 + 20 ያለ እስከ መጨረሻው እስከ ኢንድ ኦፍ ፕሮጀክት ድረስ ያለውን ጽፎልናል። ነገር ግን አሁን ያልሰራልን ምን አለ? የከርቡን ዲቴል አልሰራልንም። ሲምፕሊ ፒሲ እና ፒቲ ማለትም በከርቡና በታንጀንቱ መካከል ያለችው ፖይንት የሷን ስቴሽን ብቻ ነው የሰጠን። ስለ ከርቡ ግን ዲቴል የሆነ ኢንፎርሜሽን የለም። ዲቴል የሆነ ኢንፎርሜሽን ከሌለ ደግሞ ከርቡን በኮንስትራክሽን ጊዜ ለማስቀመጥ አስቸጋሪ ሊያደርግብን ይችላል ወይም ቀላል ያደርገው። ስለዚህ ምንድን እናደርጋለን? annotate curves የሚለው ጋር መተን እንመርጣለን። ከዛ በኋላ እዚህ መተን አሁንም ቲክ እናደርጋለን። ከርቫችን ይሄ ነው። then apply እንለዋለን። then apply ስንለው እዚህ ኮማንድ ዊንዶው ላይ ፒክ ኤ ፖይንት ይላል። ከርቡ ጋር መተን እንመርጣለን። then የሚጽፍበት ቦታ እዚህ ጋር እንዲሆን ከፈለግን እንመርጥና then ራይት ክሊክ እናደርጋለን። እንደምታዩት ጽፎታል ማለት ነው። ምን ጻፈ? ዲፍሌክሽን ጽፏል። ዲግሪ ኦፍ አርክ ዴፊኒሽን ተከትሎ ያለው እሱ ጽፎልና ራዲየስ ጽፏል። ሌንግዝ ኦፍ ከርቭ ጽፏል። ኤክስተርናል ክሎዝ this is the length of curve ኦኬ። ይሄ ነገር ሙቭ አድርገን ትንሽ ወደ እንትናችን ስለገባ
የጻፋቸውን ነገሮች ለማየት ያ እንደምታዩት ሌንግዝ ኦፍ ከርቭ ተጽፏል፣ ኢ ተጽፏል። ቲክ የተደረጉት በሙሉ ቅድም ስታይል ጋር ገብተን ቼክ ያደረግናቸውን በሙሉ ያወጣልናል ማለት ነው። ስለዚህ ክቡራን አሰልጣኞች ይሄንን እየደጋገማችሁ ኤክሰርሳይዝ እንድታደርጉት ነው መምከር የምፈልገው። አኖቴሽን ሆሪዞንታል አላይመንትን አኖቴት ማድረግ በዚሁ ይጠናቀቃል ማለት ነው።